والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. ሴቶች ከቤት መውጣታቸው ሙባህ ነው፣ የተፈቀደ ነው። ላኪን ኢዛ ኺፈት الفتنة بهن እነሱ ላይ በመውጣታቸው የዲን የሥነ ምግባር ፈተና ይደርስባቸዋል ከተባለ አው ሚንሁና አሊያ ደግሞ የነሱ መውጣት ለሌሎች ለወንዶች ፈተና ይሆናል ከተባለ فالامتناع من الخروج أفضل ከመውጣት መታቀቡ በላጭ ነው። ለዒድ ሶላት፣ ለጁምዓ፣ ለጀማዓ ሶላት ብሎ መውጣት በላጭ። ይውጡ በመሰረቱ ይውጡ ለተባለለት ለዒድ ሶላትን መውጣቱ የተወገዝ ይሆናል። መውጣቱ መቅረቱ የተሻለ ይሆናል። በዘመናችን ያሉ ዲናቸው፣ ኢማናቸው፣ ሐያቸው የሳሳ ሰዎች ውበታቸውን ለማሳየት አምረው ተውበው ተኳኩለው ሽቶ ተቀብተው ጌጦችን አድርገው የሚወጡበት ሁኔታ ይሄ ያለምንም ጥርጥር ሐራምና ወንጀል። خروج النساء إلى صلاة العيد ሴቶች ለዒድ ሶላት መውጣታቸውን የሚመለከት ሲሆን عن أم عطية رضي الله عنها أم عطية الله መልካም ስራቸውን ይወደድላቸውና قالت አሉ أمرنا رسول الله صلى الله عليه وسلم يا الله መልእክተኛ አዘዙን أن نخرجهن في الفطر والأضحى ሴቶችን የዒድ አልፍጥርና የዒድ አልአድሓ ሶላት ላይ ወደ መዝገጃ ስፍራ እንድናወጣቸው አዘውናል። አልዓዋቲቃ ለአካለ መጠን የደረሱ ወይም ሊደርሱ የተቃረቡ ታዳጊ ሴቶችን ልጃገረዶችን፣ ወልሑየዳ ሐይድ ላይ ያሉ ሴቶችን፣ ወዘዋተል ኹዱሪ ቤት ውስጥ የሚቀመጡ ከቤት የማይወጡ አሊያ ደግሞ ቤት ውስጥም ለየት ያለ መጋረጃ ውስጥ የሚቀመጡ ብዙ ከወንድ ጋር ማይገናኙ ወጣ ወጣ የማይሉ ሴቶችንም ጭምር ለዒድ ሶላቶች እንድናወጣ አዘውናል። فأما الحيض ሐይድ ላይ ያሉ ሴቶች فيعتزلن الصلاة ከሶላት ይርቃሉ አይሰግዱም። وفي لفظ المصلى በአንዳንድ ቃላቶች ከመስገጃ ቦታ ራቅ ብለው ይቀመጣሉ። ويشهدن الخير በዕለቱ የሚኖረውን የሶላት አልዒድ ተያይዘው የሚፈጸሙ ስነ ስርዓቶችን መልካምና ኸይር ነገሮችን ይታደማሉ። ወደዓወተል ሙስሊሚና የሙስሊሞችንም ዱዓ ያገኛሉ፣ እዛ ላይ ይሳተፋሉ ብለውናል። ቃለ ሸውካኒዩ ኢማሙ ሸውካኒ አሉ ወልሐዲሱ ወማ ፊ መዕናሁ ይህ ሐዲስና የዚህ ሐዲስ ማዕና ሐሳቡ ውስጥ ሊካተቱ የሚችሉ ሌሎችም ሐዲሶች ቃዲየቱን ፈራጅ ናቸው። ቢመሽሩዕየቲ ኹሩጅ ኒሳ ሴቶች መውጣታቸው የተፈቀደ መሆኑ ላይ ፊል ዒደይኒ ለዒድ ሶላቶች ኢለል ሙሰላ ወደ መስገጃ ስፍራ መውጣታቸው መሽሩዕ በዲን የተፈቀደ የተደነገገ መሆኑን በግልጽ ያሳያሉ። ሚን ገይሪ ፈርቅን ያለምንም መለየት በይነል ቢክሪ ልጃገረዶች፣ ወሰይቢ አግብተው የሚያውቁ፣ ወሻበቲ ወጣት የሆኑ፣ ወልዐጁዚ እድሜያቸው የገፋ፣ ወልሐኢድ ሐይድ ላይ ያሉ፣ ወገይሪሃ ሌሎችም ልዩነቶች ከግምት ውስጥ ሳይደረጉ የተኛዋም ሴት ለዒድ ሶላት መውጣት እንደምትችል እንደሚፈቀድላት ያሳያል። ማለም ተኩን ሙዕተደተን ዒዳ ላይ እስከሌለች ድረስ ሴት ልጅ ዒዳ ላይ ከሆነች ከቤት መውጣት የለባትም። ለዒድ ሶላትን ብላ ልትወጣ አይገባም። አው ካነ ኹሩጁሃ ወይም መውጣቷ ሚሆን ከሆነ ፊትነተን በእርግጠኝነት ለሷ ወይም ለሌሎች ፈተናን የሚያስከትል ከሆነ አትወጣም። አው ካነ ለሃ ዑድሩን ወይም ሌላ ማትወጣበት ምክንያት ለዒድ ሶላት ማትሄድበት ምክንያት ህመምና መሰል ነገሮች ካሏት በስተቀር ማንኛውም ሴት ለዒድ መውጣት እንዳለባት ይህ ሐዲስ ያመላክታል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሴቶች እንዲወጡ አዘዋል ነውና የሚለው ሐዲሱ። እንተሃ የኢማሙ ሸውካኒ ንግግር አበቃ። እንظر نيل الأوطار የሚባለውን ክታብ ተመልከቺ ሶስተኛው ሙጀለድ ገጽ 306 ላይ ኢዘን በመሰረቱ ሴት ልጅ ከቤት መውጣት የለባትም። ለሶላቶች እንኳን ቢሆን ቤት መስገዷ በላጭ ነው የተባለው። አላህ በተከበረው ቃሉ ሴቶችን ቤት ውስጥ እርጉ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ያልሆኑ ሴቶችን መገለጫ ሲናገሩ መውጣት መግባትን የሚያበዙ ሴቶች ብለዋል። መውጣት የግድ ከሆነ መስፈርት ተሟልቶ መውጣት ይቻላል። ካሁን ቀደም ተብራርቷል። ይህ በእንዲህ እንዳለ ግን ለየት ባለ መልኩ ለሶላተል ዒድ ሴቶች እንዲወጡ ነብዩ አዘዋል። ለሌሎች ሶላቶች ባትወጣ ይሻላል ቤት ትስገድ ከመባሉ ጋር ነገር ግን ለዒድ ሶላት ትውጣ ተብሏል። ልጃገረድ የሆኑ ለአካለ መጠን የተቃረቡ ብዙ ጊዜ ከቤት ማይወጡ ቤት ውስጥ እንኳን ለየት ያለ መጋረጃ ውስጥ ጓዳ ውስጥ የሚሆኑ ሴቶች ሳይቀሩ ይውጡ።
ሶላት ማይሰግዱ ሐይድ ላይም ጭምር ያሉት የወር አበባ ደም ላይ ያሉትም ጭምር ይውጡና ከመስገጃው ከሶላቱ ርቀው ዱዓውን ኸይሩን መልካሙን ነገር ይታደሙ ተብሏል። ከዚህ ሐዲስ ሴት ልጅ ለሶላተል ዒድ መውጣቷ በምንም የተገደበ እንዳልሆነ ማንኛውም ሴት መውጣት እንደምትችል በግልጽ እንረዳለን። ከመውጣት የምትከለከለው ዒዳ ላይ ከሆነች ነው። ባሏ ሞቶ ወይም ፈቷት ዒዳ እየቆጠረች ከሆነ አሊያ ደግሞ መውጣቷ የዲን ፈተናን የሚያስከትል ከሆነ ወይም ዑዝር ካላት ብቻ ነው ማትወጣ። ሸውካኒ ለምንድን ነው ልጃገረድ ናት ወጣት ሳይባል ሁሉም የተኛውም ሁኔታ ላይ ያሉ ሴቶች መውጣት ይችላሉ አሉ ያለን እንደሆነ ኺላፍ ስላለ ነው። አንዳንድ ዑለሞች ልጃገረዶች መልከ መልካሞች መውጣት አይችሉም የሚል አቋም አላቸው። ይሄው ደርስ ላይ ወደ ኋላ ላይ የሚታይ ይሆናል። وقال شيخ الإسلام تيمية في المجموع شيخ الإسلام تيمية رحمه الله تعالى مجموع ላይ 6ኛው ሙጀለድ ገጽ 458 እስከ ገጽ 459 ድረስ ባለው ምን አሉ? فقد أخبر المؤمنات ነብዩ ሰለላሁ ዐለይሂ ወሰለም አማኝ ሴቶችን ነግረዋቸዋል أن صلاتهن في البيوت ቤት ውስጥ መስገዳቸው أفضل لهن ለነሱ እንደሚሻል من شهود الجمعة ለጁምዓ ሶላት ከመሄድ ከመታደም ወልጀማዓቲ ለጀማዓ ሶላት ከመውጣት ይልቅ ቤት መስገዳቸው እንደሚሻል ነግረዋቸዋል። ኢላ العيد ዒድ ሶላት ሲቀር فإنه أمرهن ነሆ ነቢ አዘዋቸዋል بالخروج فيه ለዒድ ሶላት እንዲወጡ ወለዓለሁ والله أعلم ለሌሎች ሶላቶች ብሎ ከቤት አለመውጣት ቤት ውስጥ መስገድ በላጭ ነው ብሎ ከመንገራቸው ጋር ለዒድ ሶላቶች ግን ውጡ ብለው ያዘዙበት ምክንያት ወለዓለሁ ምናልባትም والله أعلم ይበልጥ አላህ የሚያውቅ ከመሆኑ ጋር ለአስባብ ከተለያዩ ምክንያቶች አንፃር ነው። አልአወሉ የመጀመሪያው أنه የዒድ ሶላት في السنة مرتين በዓመት ሁለት ጊዜ ብቻ ነው የሚገጥመው። فقبل መውጣቱ ተቀባይነት አግኝቷል ከሸሪዓ አንፃር بخلاف الجمعة والجماعة ከጁሙዓና ከጀማዓ በተቃራኒ ጁሙዓ በየሳምንቱ ነው፣ ጀማዓ ደግሞ በየቀኑ ነው። الثاني ሁለተኛው ምክንያት أنه ليس له بدل ዒድ ሶላት ليس له بدل ምትክ የለው بخلاف الجمعة والجماعة كجمعنا كجماعة بتكاراني فإن صلاتها في بيتها ሴት ልጅ ቤት ውስጥ ሆና መስገዷ ظهرን ሶላት መስገዷ هو جمعتها የሷ ጁሙዓ እሱ ነው። ሶላት الجماعና ሶላት الجمعة ምትክ አለው። ሴት ልጅ ቤቷ ሆና ظهር መስገድ ትችላለች። ዒድ ግን ምትክ የለውም። الثالث ሶስተኛው أنه خروج إلى الصحراء የዒድ ሶላት ወደ በረሃ ወደ ሜዳ መውጣት ነው። لذكر الله لما استاوس فهو يعيد صلاة በዚህ መልኩ ወጥቶ ተሰባስቦ መስገዱ شبيه بالحج ከሐጅ ጋር ይመሳሰላል من بعض الوجوه ከአንዳንድ ሁኔታዎች አንፃር ولهذا ለዚህም ነው كان العيد الأكبر ትልቁ ዒድ في موسم الحج በሐጅ ወቅት موافقة للحجيج ከሑጃጆች ጋር መገጣጠም ከነሱ ጋር መመሳሰል ነው። انتهى የሼኹል ኢስላም ኢብኑ ተይሚያ ንግግር አበቃ። በመሰረቱ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ከቤት እንዳይወጡ ፈርድ ሶላትም ቢሆን ቤት ውስጥ መስገዳቸው ለነሱ በላጭ እንደሆነ ተናግረዋል። ጀማዓም ጁሙዓም መስጂደል ሐራም መስጂደል ነብዩ እንኳን ሄደው ከመስገድ ሴቶች ቤታቸው ውስጥ መስገዳቸው የተሻለ እንደሆነ ተናግረዋል። ከመሆኑም ጋር ግን ዒድ ላይ ሴቶችን አስወጧቸው። ሴቶች ከቤት ወጥተው ወደ መስገጃ ሄደው ይስገዱ። ሐይድ ላይ ያሉት እንኳን ከቤት ይውጡ፣ ዱዓና መሰል ኸይር ነገሮችን ይሳተፉ ብለዋል። ለምን ይሄ ተለየ? ሁለቱ ለምን ተለየ? ለጁሙዓ ለአምስት ወቅት ሶላት ለጀማዓ መውጣት ማይበረታታ ከመሆኑ ጋር ለዒድ ሶላት ለምን እንዲወጡ ተደረገ? ኢብኑ ተይሚያ ለዚህ መልስ ሲሰጡ ካላቸው ጥልቅ እውቀት አንፃር ሶስት ምክንያት ሊሆኑ የሚችሉ ነገሮችን ጠቅሰዋል። አንደኛው የዒድ ሶላት በዓመት ሁለት ጊዜ ነው። ጁሙዓና ጀማዓ በየጊዜው ነው የሚደጋገመውና በዓመት ሁለት በየጊዜው መውጣትን የሚያስከትለው የሶላት አይነት ቢቀር ይሻላል ተብሏል። በዓመት ሁለቴ ብቻ የሚገጥመው ያን ያክል መውጣቱ ብዙ ስላልሆነ ተወጥቶ የሚገኝም ብዙ ኸይር ስላለ እንዲወጡ ታዟል። ሁለተኛው أنه ليس له بدل የዒድ ሶላት በደል የለውም ምትክ የለውም። ጁሙዓ ሶላት ያመለጠው ሰው ጁሙዓው ዙህር ነው። ዒድ ሶላት ያመለጠው ሰው ልክ እንደ ጁሙዓ እንዳመለጠው ሰው ዙህር ይተካዋል የሚባል ተመሳሳይ ሱም የሚተካ ሶላት የለም። ዒድ ሶላት ሄዶ ያልሰገደ ሰው ቤቱ ሊሰግድ ይችላል። መስገድ አይቻልም። አንዴ ሜዳ ላይ ሄዶ የዒድ መስገጃ ስፍራ ላይ ሄዶ ካልተሰገደ መስገድ አይቻልም የሚሉ ሊቃውንት እንዳሉ ሆኖ ነገር ግን ይሄ ሙሉ በሙሉ በደል አይደለም፣ ምትክ አይደለም። ዒድ ልክ እንደ ጁሙዓ ምትክ የለውም።
የጁሙዓ ምትኩ ዙህር ነው። ቢኺላፊ አልጁሙዓቲ ወልጀማዓ ከጁሙዓና ከጀማዓ በተቃራኒ ፈኢነ ሶላተሃ ፊ በይቲሃ ሴት ልጅ ቤት ውስጥ ሆና መስገዷ ዙህርን መስገዷ ሁወ ጁሙዓቱሃ የእሷ ጁሙዓ እሱ ነው ምትካለሁ። ዒድ ሶላት ወይም ራሱን መስገድ ነው፣ ካለፈ አለመስገድ ነው። አሊያ ደግሞ ቀኑ እስካላለፈ ድረስ ራሱን መስገድ ሜዳ ሄዶ እንደ መስገዱ ላይሆን ይችላል። ሶስተኛው ምክንያት እነሁ ኹሩጁን ኢለ ሶሕራኢ ሊዚክሪላህ የዒድ ሶላት አላህን ተባረከ ወተዓላ ለማስታወስ ወደ ሶሕራ ወደ ሜዳ መውጣት ነዋል። በመሰረቱ የዒድ ሶላት ሰፋ ያለ ሜዳ ላይ ራሱን የቻለ የዒድ መስገጃ ላይ ነው መከናወን መሰገድ ያለበት። ሰዎች ከተለያየ አካባቢ ግልብጥ ብለው ከመውጣታቸው ብዙ ሰው አንድ ቦታ ላይ ከመሰብሰቡ አንፃር ከተክቢሩም አንፃር فهو شبيه بالحج من بعض الوجوه ከአንዳንድ ነገሮች አንፃር ዒድን ወደ ሜዳ ወጥቶ መስገድ ከሐጅ ጋር ይመሳሰላል። በዛ ዓመት ሐጅ ያላረጉ ሰዎች እንኳ በተወሰነ መልኩ ለሶላት አልዒድ ወንዱም ሴቱም ህፃን አዋቂውም ቢሰግደውም ዑዝር ኖሮት ማይሰግደውም ሐይድ ላይ ያሉ ሴቶችም ጭምር መውጣታቸው የሚፈጥረው ድባብ ከሐጅ ጋር እንዲመሳሰል ያደርገዋል። ወሊሃዛ ለዚህም ነው ካነ አልዒዱ አልአክበሩ ፊ መውሲም አልሐጅ በሐጅ ወቅት ትልቅ ዒድ ትልቅ በዓል ሙዋፈቀቱን ሊልሐጂጂ ከሐጅ ሰዎች ጋር መገጣጠም መመሳሰል ነዋ። ዒድ አርዶ መብላት በዓመት በዓል ምግብ መደሰት ብቻ አይደለም። የእስላም ዒዶች ከዒባዳ ጋር የተያዙ ናቸው። ትልቅ ዒድ የሚባለው ሐጅ ላላረገ ሰው ባለበት ሀገር በሚቻለው ያክል ከሑጃጆች ጋር መገጣጠም መመሳሰል ነው። 10ኛው ቀን ላይ ሑጃጆች ሚና ላይ በብዛት ይገኛሉ። ከካዕባ ዙሪያ ጧፍ ያደርጋሉ። በዛ ብለው አንድ ቦታ ላይ ይገኛሉ። ሐጅ ያላረጉ ሰዎችም በያሉበት ቦታ ዒድን በሚሰግዱበት ጊዜ ወደ አንድ ቦታ ለዒድ ሶላት ወደ ተዘጋጀ ቦታ በብዛት መውጣታቸው ከሑጃጆች ጋር በተወሰነ መልኩም ቢሆን መገጣጠም። ይሄም ጭምር ታስቦ ነው ወንዱም ሴቱም የሚሰግደውም ማይሰግደውም ጭምር ይውጣ የተባለዋል። ወቀየደ ሻፊዕየቱ ኹሩጅ ኒሳ የሻፊዕያ መዝሀብ ተከታይ የሆኑ የፊቅህ ሊቃውንት የሴቶችን ለዒድ ሶላት መውጣት ገድበውታል። ቢገይሪ ዘዋቲል ሀይአቲ መልካም ገጽታ ለየት ያለ አይን ውስጥ የሚያስገባ አካል ሁኔታ ለሌላቸው ሰዎች ብቻ ነው የሚፈቀደው ብለው ገድበዋል። ወቃለ الإمام النووي في المجموع ኢማሙ ነወዊ አልመጅሙዕ በተሰኘው ክታባቸው ሙጀለድ ወይም ጥራዝ 5 ገጽ 13 ላይ ኢማሙ ነወዊ ምን አሉ? ቃለ الشافعي والأصحاب ኢማሙ ሻፊዒና የኢማሙ ሻፊዒን መዝሀብ የሚከተሉ አስሐቦች ጓዶች አሉ ረሂመሁሙላህ ተዓላ አላህ ይዘንላቸውና يستحب للنساء ለሴቶች ይወደዳል غير ذوات الهيئات ጎላ ብላ እንድትታይ የሚያደርግ ሁኔታ ገጽታ የሌላት ሴት ይወደድላታል። حضور صلاة العيد የዒድ ሶላትን መታደም መውጣት መገኘት ይወደድላታል። وأما ذوات الهيئات ለየት ብላ አይን ውስጥ ልትገባ ትችላለች ከሌሎች ሴቶች ተለይታ ትታያለች የምትባል ከሆነ فيكره حضورهن ለየት ብለው ሊታዩ ይችላሉ የሚባሉ ሴቶች የነሱ ለሶላት አልዒድ መሄድ መታደማቸው ይጠላል። ኢላ አንቃለ ኢማሙ ነወዊ ብዙ አሉ እስኪሉ ድረስ ወኢዛ ኸረጅና ሴቶች ለዒድ ሶላት በሚወጡበት ጊዜ استحب خروجهن መውጣታቸው ይወደዳል። ፊ ثياب بدلة ብዙ አይን ውስጥ የማይገቡ ቁሽሽ ያሉ የሚመስሉ ተራ በሆኑ ልብሶች ሊወጡ ይገባል። ለየት ያለ ያማረ ውድ የሆነ አይን ውስጥ የሚገባን ልብስ ለብሰው መውጣት የለባቸው። ወላ የልበስና ማ ዩሽሩሁና ከሰዎች ሁሉ ተለይተው እንዲታወቁ የሚያደርግ አለባበስም ሊለብሱ አይገባም። ወይስተሐቡ ይወደዳል አን የተነظፍነ ቢልማ በውሃ ብቻ ሊታጠቡ ራሳቸውን ሊያጸዱ ይገባል ይወደዳል። ሽታ ያላቸው ነገሮችን ሊጠቀሙ አይገባም። ወይክረሁ ለሁነ ጢቡ ሽቶ መቀባት ለነሱ የተወገዘ ይሆናል። هذا كله ይሄ ሁሉ حكم العجائز የባልቴቶች ያሮጊቶች ህግ ነው። አለዋቲ ላ ዩሽተሃይና ለጋብቻ ማይታሰቡ የሆኑ ወነህዊህና መሰል ሴቶችን በተመለከተ ነው ይሄ የሚባለው። ወአመ ሻበቱ ወጣት ሴት ወዛቱል ጀማሊ ውበት ያላት ሴት መልከ መልካም ሴት ወመን ቱሽተሃ ለጋብቻ የምትታሰብ ሴት የምትከጀል ሴት ፈዩክረሁ ለሁነ الحضور እንዲህ አይነት ሴቶች ለዒድ ሶላት ብለው መውጣት ይጠላላቸዋል ለነሱ የተወገዘ ይሆናል። ለምንድን ነው ይሄ የተባለው? ሐዲስ ላይ ሲውጡ ተብሎ የለም ወይ የተባለ እንደሆነ ሊማ ፊ ذلك እንደዚህ አይነት ሴቶች መውጣታቸው
በውስጡ ስላለ ነው። ሚን ኸውፊል ፊትነቲ ዐለይሂን ለነሱ ፈተና ስለሚፈራ ነው። ወቢሂን ለነሱ ለራሳቸው ይፈተናሉ። ዲናቸውን አኽላቃቸውን የሚያበላሽ ነገር ሊገጥማቸው ይችላል ስለሚባል፣ ወቢሂን እነሱም ለሌሎች ፈተና ሊሆኑ ይችላሉ ስለሚባል ስለሚያሰጋ ነው። ፈኢን ቂላ የተባለ እንደሆነ ሃዛ ሙኻሊፉን ይህ ይጻረራል ይጋጫል ሐዲተ ኡሚ ዐጢየተ አልመዝኩር የኡሙ ዐጢያን ሐዲስ ይጻረራል። በኡሙ ዐጢያ ሐዲስ ሴቶች ይውጡ ልጃገረዶችም በተለምዶ ጓዳ ውስጥ ቢቀመጡ ከቤት ማይወጡትም ይውጡ ከሚለው ሐዲስ ጋር ይጋጫል የተባለ እንደሆነ ቁልና እኛ መልስ እንሰጣለን። ተበተ ፊ ሶሒሐይኒ ቡኻሪና ሙስሊም በዘገቡት ሐዲስ ተረጋግጧል። አን አይሸተ ረዲየላሁ ዐንሃ ከአይሻ አላህ መልካም ስራን ይወደድላትና ቃለት ኡሙል ሙእሚኒን አይሻ አሉ ለው አድረከ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቢያገኙ ቢደርሱበት ቢያዩ ማ አሕደተ ኒሳ አሁን ላይ ሴቶች ዘንድ የሚታየውን ለውጥ ያለባበስ ሁኔታ ቢያዩ ለመነዐሁና ሴቶች ከቤት አይውጡ ብለው ይከለክሉ ነበረ። ከማ ሙኒዐት ኒሳኡ በኒ እስራኤል የእስራኤል ልጆች ሴቶቻቸው ከቤት እንዳይወጡ ወደ ዒባዳ ስፍራ እንዳይሄዱ እንደከለከሉት ነቢይም ሴቶች ከቤት አይውጡ፣ ወደ መስገጃ አይሄዱ፣ ለዒድ ሶላትም አይሄዱ ይሉ ነበረ። ይሄ ቡኻሪና ሙስሊም ከአይሻ የዘገቡት ሐዲስ ነው። ይሄን መልስ እንሰጣለን። ነቢይ ይውጡ ያሉት በሳቸው ዘመን ሰዎች ሁኔታቸው ባልተቀየረበት ዘመን ነበር። አሁን ግን ሁኔታው ተቀይሮ አላ ወሊአነ አልፊትነተ ፈተናዎች ወአስባብ አልሸሪ የሸር የመጥፎ ነገር ምክንያቶች ፊ ሃዚሂል አዕሷሪ በዚህ ባለንበት ዘመን ከሲረቱን ብዙ ናቸው። ቢኺላፍ አልዐስሪ አልአወሊ ከድሮ ከመጀመሪያው ዘመን ከነቢ ከሰሃቦች ዘመን በተቃራኒ ወላሁ አዕለሙ አላህ ይበልጥ ያውቃል አሉ ኢማሙ ነወዊ። እንተሃ የኢማሙ ነወዊ ንግግር አበቃ። ቁልቱ ሼኽ ፈውዛን አሉ ሐፊዘሁላህ ተዓላ ወፊ ዐስሪና አሸዱ አሁን ባለንበት ዘመን ደግሞ ፈተናው የሸርና የመጥፎ ነገር ሰበቦች እጅግ በጣም በስተዋል። ኢዘን ሴት ልጅ ለዒድ ሶላት መውጣቷ ይወደዳል፣ ይመከራል። የተወሰኑ ዑለሞች በእድሜ በመልክ በገጽታና በሁኔታ ገድበውታል። ሌሎች ዑለሞች ደግሞ በእድሜ በመልክ አንዳንድ በሚኖሩ መለያዎች አይገደብም። ማንኛውም ሴት ልጃገረድም ትሆን አግብታ የፈታችም ትሆን ወጣትም ትሆን እድሜዋም የገፋ ይሁን መውጣት ትችላለች የሚል አቋም አላቸው። ከላይ ከኢማሙ ሸውካኒ እንደተጠቀሰው የሚከለከለው መቼ ነው? አትውጣ የሚባለው ዒዳ ላይ ከሆነች ወይም ሌላ ዑድር ካላት ወይም መውጣቷ የሚፈትን ከሆነ መውጣቷ የሚፈትን ወይም በመውጣቷ የምትፈትን ከሆነ መውጣት እንደማይቻልላት ብዙ ዑለሞችን የሚያስማማ ጉዳይ ነው። ነገር ግን መልከ መልካም ስለሆነች ብቻ ልጃገረድ ስለሆነች ብቻ ሒጃብ ከማድረግ ዋጋ አትውጣ የሚለው አብዛኞቹን አያስማማ። ኢማሙ ነወዊ ረሕመቱላሂ ዐለይሂ ሴት ልጅ ለዒድ ሶላት ትውጣ የሚባለው እድሜያቸው የገፋ ሴቶች ከሆነ ነው። እነሱም ቢሆን ሲወጡ የሚያምር ልብስ መልበስ የለባቸውም። ከውሃ ውጪ ሌላን ነገር ለንጽህና ብለውም መጠቀም የለባቸውም። ሽታ ያላቸው ሻምፖዎችን፣ ሳሙናዎችን ማለት ነው የፈለጉት። ወላሁ ተዓላ ሽቶ መቀባታቸውም የተወገዘ ይሆናል። ይሄ ሁሉ ለባልቴቶች ነው፣ እድሜያቸው ለገፋ ሴቶች ነው፣ ለትዳር ለማይታሰቡ ሴቶች ነው። አማ እድሜያቸው ያልገፋ ሻባ ወጣት የሆኑ ዛቱ ጀማል መልከ መልካም የሆኑ ለጋብቻ የሚታሰቡ መውጣታቸው ይወገዛል። አሁን ላይ ሆን ብለው ጁሙዓና ዒድ ላይ ለማየት ለመታየት ብለውም ይወጣል። ሲወጡም ተኳኩለው ተውበው ሽቶ ተለቅልቀውም ይወጣል። ይሄ በሙሉ የተወገዘ ነው። ዓላማው ለመታየት ለመፈተን ለመፈተን ሲሆን ያለምንም ጥርጥር ይከለከላል። ለምን በዚህ መልኩ ተለየ? ልጃገረድ ከሆነች መልከ መልካም ከሆነች ለጋብቻ የምትታሰብ ከሆነ ለምን አትውጣ ተባለ? በመሰረቱ እንደዚህ አይነት ሁኔታ ያሉ ሴቶች ሊሰተሩ ሒጃብ ሊያደርጉ ከወንድ ሊርቁ ነው የሚገባው። አይ ብለው የወጡ እንደሆነ ወይም ይፈተናሉ ወይም ይፈተናሉ። ይሄ ከኡሙ ዐጢያ ሐዲስ ጋር አይጋጭም ወይ? በኡሙ ዐጢያ ሐዲስ ሴቶች ይውጡ ተብሎ አልነበረም ወይ የተባለ እንደሆነ ይህ የተባለው በነቢ ዘመን ነው፣ በሱሐቦች በሰላሙ ዘመን ነው። የሱሐቦች ዘመን ላይም ወደ መጨረሻ ላይ ሰዎች ሲበዙ በእስላም ግዛት ሀገራት መስፋፋት ምክንያት ብዙ አይነት ሰዎች ሲቀላቀሉ ፈተና በዝቷል። የሸር በሮች የሸር ምክንያቶች በዝተዋል። ስለዚህ አይሻ በዛ ዘመን አንዳንድ ለውጦችን ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም አሁን ሴቶች ያሉበትን ሁኔታ ቢያገኙ በሳቸው ዘመን እንደዚህ አይነት ነገሮች ቢታዩ ሴቶች ከቤት እንዳይወጡ ለጁሙዓ ለዒድ እንዳይሄዱ ይሉ ነበረ። በነ ሙሳ ዘመን ለሴት ይሄን ማድረግ ክልክል እንደነበረው ሁሉ ኢማሙ ነወዊ የኛ ዘመን ይበልጥ ሁኔታው ተቀይሯል።
ሼክ ፈውዛንም የኛ ዘመን ደግሞ እጅግ በጣም በርትቷል። ኢማሙ ነወዊ በሰባተኛው ክፍለ ዘመን አካባቢ ላይ የነበሩ ኢማም ናቸው። ያኔ አብዛኛው እስላም ሀገራት በሸሪዓ መሰረት የሚተዳደሩበት ዘመን፣ ሴት ልጅ ሙሉ ሂጃብ የምታደርግበት ዘመን። ሂጃብ ከመደረጉ ጋር ሐያ ከመኖሩ ጋር የእስላም ህግ ከመኖሩ ጋር አይሻ በዘመናቸው እንደዚህ ካሉ፣ አይሻ ያኔ እንደዚህ ካሉ፣ ኢማሙ ነወዊ በሰባተኛው ክፍለ ዘመን እንደዚህ ካሉ የኛ ዘመን ምን ሊባል ነው? እጅግ በጣም ይበልጥ ያስፈራል። ኢማሙ አሕመድም ረሂመሁላህ ተዓላ በእኛ ዘመንማ አይሆንም ሴት ልጅ አትወጣም ያሉበት ሁኔታ አለ፣ ለሶላተል ዒድ ማለት። ስለዚህ መስፈርቱ ከተሟላ ይወጣል። አልፈተንም ከተባለ ትንሽ የሚሰጋ ከሆነ አለመውጣቱ የተሻለ ይሆናል። وقال الإمام ابن الجوزي في كتابه أحكام النساء ابن الجوزي أحكام النساء በተሰኘው ክታባቸው ገጽ 38 ላይ ምን አሉ? قلت እኔ አልኩኝ አሉ قد بينا ገልጸናል أن خروج النساء مباح ሴቶች ከቤት መውጣታቸው ሙባህ ነው የተፈቀደ ነው። لكن إذا خيفت الفتنة بهن እነሱ ላይ በመውጣታቸው የዲን የሥነ ምግባር ፈተና ይደርስባቸዋል ከተባለ አው ሚንሁና አሊያ ደግሞ የእነሱ መውጣት ለሌሎች ለወንዶች ፈተና ይሆናል ከተባለ فالامتناع من الخروج أفضل ከመውጣት መታቀቡ በላጭ ነው። ለዒድ ሶላት፣ ለጁምዓ፣ ለጀማዓ ሶላት ብሎ መውጣት በላጭ ነው። ይውጡ በመሰረቱ ይውጡ ለተባለለት ለዒድ ሶላትን መውጣቱ የተወገዝ ይሆናል። መውጣቱ መቅረቱ የተሻለ ይሆናል። لأن نساء الصدر الأول ምክንያቱም የኡማው የመጀመሪያ ክፍል ሴቶች ኩና ነበሩ على غير نشئ نساء هذا الزمان በዚህ ዘመን ካሉ ሴቶች አስተዳደግ ሁኔታ ተቃራኒ የሆነ ሁኔታ ላይ ነበር ያሉት። الصدر الأول ማለት የመጀመሪያዎቹ አማኞች ማለት ሱሐቦች፣ ታቢዒዎች። አሁን ላይ ያሉ ሴቶች ሁኔታና ባህሪ አልነበረም ያላቸው። አይናቸውን ሰበር ያደርጋሉ፣ ሐያ ያደርጋሉ፣ አለባበሳቸው ጥሩ ነው። ወንዱም ሴቱም ሐያ፣ ኢማን፣ መልካም ነገር እሱ ጋር ነበር። ወከዛሊከ الرجال ሴቶች ብቻ ሳይሆን ወንዶችም ያኔ የነበሩት ጥሩዎች ነበሩ። አሁን ሁለቱም ተቀይሯል። እንተሃ የኢብኑ ጀውዚ ንግግር አለቀ። ያኒ ከዚህ የፈለጉት አሉ ካኑ على ورع عظيم ትልቅ የሆነ የዲን ጥንቃቄ የአላህ ፍርሃቻ ነበራቸው ማለት ነው የፈለጉት። ومن هذه النقولات ከነዚህ ጥቅሶች تعلمين ታውቂያለሽ أيتها الأخت المسلمة አንቺ ሙስሊም ሴት ሆይ أن خروجك لصلاة العيد አንቺ ለዒድ ሶላት መውጣትሽ مسموح به شرعا በመሰረቱ በዲን የተፈቀደ ነው። بشرط الالتزام መስፈርቶች ከተሟሉ አንደኛው الالتزام የዲን ህግጋትን ቀጥ አድርጎ በመጠበቅ በመተግበር والاحتشام ሐያ በማድረግ ሰብሰብ በማለት ምላስን እርምጃን እይታን በመቆጠብ وقصد التقرب الى الله ወደ አላህ ተባረከ ወተዓላ መቃረብን በመነየት የሚወጣው ለሽርሽር ለማየት ለመታየት ሳይሆን ወደ አላህ ለመቃረብ ሐዲሱ ላይ እንደተባለው ኸይር ላይ ለመታደም የዱዓን ጥቅም ለማግኘት በሚል መሆን አለበት። ومشاركة المسلمين في دعواتهم ሙስሊሞችን በዱዓቸው ለመጋራት وإظهار شعائر الإسلام የእስላምን ምልክቶችን ገጽታዎችን ለማጉላት ብሎ መውጣትን በመነየት በማሰብ መስፈርት የተገደበ ነው። وليس المراد منه ውጡ ተብሎ ለታዘዙት ለዒድ ሶላት እንኳን መውጣት ሙራዱ ፍላጎቱ ዓላማው አይደለም። عرض الزينة ውበትን ማሳየት ይፋ ማድረግ አይደለም። والتعرض للفتنة ለፊትና ራስን ማጋለጥና ማቅረብም አይደለም። فتنبهي لذلك ይሄን ልብ በይ፣ ይሄን ተረጃ። ኢዘን ሴት ልጅ በመሰረቱ ለዒድ ሶላት መውጣቷ ተፈቅዷል፣ ተወዷል፣ ታዟል። ግን መስፈርት አለው። በመስፈርቶች የተገደበ ነው። ዲንን መጠበቅ፣ ሐያን መጠበቅ፣ ራስን ሰብሰብ ማድረግ። ኢህቲሻም ማለት ሐያ ማድረግና ራስን ሰብሰብ ማድረግ ጠንቀቅ ማለት ማለት ነው። እንደዚሁ የሚወጣበት ዓላማ ወደ አላህ መቃረብ አጅር ማግኘት መሆን አለበት። ከሙስሊሞች ጋር የተፈቀደው ዱዓ ላይ መጋራትን የእስላምን ገጽታ የኡማውን አንድነት፣ ትስስር፣ ብዛት ማሳየትም ጭምር ታስበውበት መሆን አለበት እንጂ ውበትን ለማሳየት አሊያ ደግሞ ለፈተና ለመጋለጥ ሌሎችን ለፈተና ለማጋለጥ ተብሎ ይህ ታስቦ መሆን የለበትም። በዘመናችን ያሉ ዲናቸው፣ ኢማናቸው፣ ሐያቸው የሳሳ ሰዎች ውበታቸውን ለማሳየት አምረው ተውበው ተኳኩለው ሽቶ ተቀብተው ጌጦችን አድርገው የሚወጡበት ሁኔታ ይሄ ያለምንም ጥርጥር ሐራምና ወንጀል ማለት የሚፈቀደው ከላይ የተጠቀሱ አይነት መስፈርቶች ሲሟሉ ነው። هذا والله تعالى اعلم والسلام عليكم ورحمة الله وبركاته